የኩዌቶ ሜትሮፖሊታን ካቴድራል በደቡብ አሜሪካዋ ሀገር ኢኳዶር ከሚገኙ ቀደምት የካቶሊክ አብያተ ክርስቲያናት መካከል አንዱ ሲሆን በፈረንጆቹ 1995 የካቴድራልነት ማዕረግን አግኝቷል። ካቴድራሉ ከፈረንጆቹ 1545 እስከ 1848 ድረስ የኩዌቶ ሀገረ ስብከት መቀመጫና የበርካታ ጳጳሳትና ሀገር መሪዎች ዘላቂ ማረፊያም በመሆን አገልግሏል። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካቾቻችን እንደምን ሰንብታችኋል? በዛሬው ዓለም አቀፍ የቤተ ክርስቲያን ቅኝታችን በደቡብ አሜሪካዋ ኢኳዶር በኩዌቶ ከተማ ስለሚገኘው የ480 ዓመታት ዕድሜ በማስቆጠር በአገሪቱ ካሉ ቀደምት የካቶሊክ አብያተ ክርስቲያናት መካከል አንዱ ስለሆነው በርካታ የመሬት መንቀጥቀጥ አደጋዎችን ስላስተናገደውና በአሁኑ ጊዜም የኩዌቶ ሀገረ ስብከት ሊቀ ጳጳሱ መቀመጫ ስለሆነው የኩዌቶ ሜትሮፖሊታን ካቴድራል ልናስቃኛችሁ ወደድን። አብራችሁን ቆዩ። በፈረንጆቹ 1534 የሳን ፍራንሲስኮ ዴ ኩቶ ከተማ መቆርቆርን ተከትሎ በአዲሷ ከተማ የመጀመሪያው ካህን አባ ዋን ሮድሪጌዝ ጊዜያዊ ህንፃ በማሰራት እንደ ቤተ ክርስቲያን መጠቀም ጀምረዋል። የኩዌቶ ሀገረ ስብከት መመስረቱንም ተከትሎ የተሰየሙት ጳጳስ ብፁዕ አቡነ ጋርሲያ ዲያዝ ከእንደራሴው ፔድሮ ሮድሪጌዝ ጋር በመሆን የተሻለ ቤተ ክርስቲያን ለመስራት በማሰብ በፈረንጆቹ 1535 ግንባታውን አስጀምረዋል። የኩዌቶ ጳጳስ ብፁዕ አቡነ ጋርሲያ ከዚህ ዓለም ማረፍን ተከትሎ እንደራሴው ፔድሮ ሮድሪጌዝ የጳጳሱን ቦታ ተክቶ በመስራት የካቴድራሉ ግንባታ እንዲቀጥል አድርጓል። የካቴድራሉ ግንባታም ተጠናቆ በሁለተኛው ጳጳስ ብፁዕ አቡነ ፍራይ ፔድሮ በፈረንጆቹ 1572 ተባርኮ ለምዕመናን ክፍት ሆኗል። የኩዌቶ ካቴድራል በፈረንጆቹ 1660 በአካባቢው በነበረ ፒቺንቻ ተራራ በተነሳ የእሳተ ገሞራ ፍንዳታ ሲወድም በብፁዕ አልፎንሶ ዴ ላፔና ትእዛዝም ዳግም ተገንብቷል። በግንባታውም ወቅት የቤተ ክርስቲያኑ ርዝመት ሲጨምር ሚጌል ዴል ሳንቲያጎ በተባለ ሰዓሊም የተሳለችው የፍልሰታዋ እመቤታችን ምስል በዚህ ወቅት ነው። ካቴድራሉ ዳግም ተገንብቶ አንድ ክፍለ ዘመን እንኳ ሳይሻገር በተነሳ የመሬት መንቀጥቀጥ ፈርሷል። በፈረንጆቹ 1755 ለሶስተኛ ጊዜ መገንባት የጀመረው የኩዌቶ ካቴድራል በመሬት መንቀጥቀጡ የደረሰበት አደጋ በጣም ከባድ የሚባል ባለመሆኑ የመልሶ ስራውም ከፍተኛ የሚባል አልነበረም። በፈረንጆቹ 1795 በደረሰ ሌላ የመሬት መንቀጥቀጥ ጉዳት የደረሰበት ቤተክርስቲያኑ በተለይም የውስጥ ክፍሉ ከፍተኛ ማሻሻያዎች ተደርገውለታል። በወቅቱ ከተደረገለት ማሻሻያዎች መካከል በሰዓሊው ሚጌል ዴ ሳንቲያጎ የተሳለችው የፍልሰታዋ እመቤታችን ምስል በሌላኛው ሰዓሊ ማኑኤል ዴ ሳማኒጎ የድንግል ጉዞ በተሰኘው መንፈሳዊ ስዕል ተቀይሯል። የኩዌቶ ካቴድራል ከፈረንጆቹ 1797 እስከ 1799 ድረስ አንዳንድ ማሻሻያዎች ሲደረጉለት በ19ኛው ክፍለ ዘመን መጀመሪያ ላይ እንዲሁ ማሻሻያዎች ተደርገውለታል። የመሬት መንቀጥቀጥ ለሶስተኛ ጊዜ ከፈረንጆቹ 1858 እስከ 1859 ድረስ ያጠቃው ካቴድራሉ በወቅቱ የደወል ማማውን ሲያወድመው ማማው በፈረንጆቹ 1930 በድጋሚ ተሰርቷል። የኩዌቶ ካቴድራል የውጭ ገጽታ በነጭ ቀለም የተቀባ ሲሆን በዋናው መግቢያ በስተቀኝም የሚገኝ አንድ የደወል ማማ አለው። በ19ኛው ክፍለ ዘመን የስነ ህንጻ አሰራር የተሰራው የኩዌቶ ካቴድራል በተለይም ከምሰሶቹና ጣሪያው አሰራር የጎቲን ሙዴጃር የሚባል የስነ ህንጻ አሰራርን እንደተጠቀመ የሚያሳይ ነው። ካቴድራሉ ሁለት መግቢያዎች ሲኖሩት አንደኛው የደወል ማማው የሚገኝበት ነው። የካቴድራሉ የውጭ ገጽታ በፈረንጆቹ
1934 የከተማዋን 400ኛ የምስረታ ጊዜ የሚያንጸባርቅ የከተማዋን መስራቾች የሚናገር የከተማዋን የሰው ዘር መገኛነት የሚያመላክትና የካቴድራሉን ከ16ኛው ክፍለ ዘመን ምስረታና እድሳት ጀምሮ የ17፣ 18ና 20ኛው ክፍለ ዘመን ታሪኮቹን የሚናገሩ ጽሑፎች ተጽፈው የሚታዩበት ነው። የኩዌቶ ካቴድራል 3 መተላለፊያዎች ሲኖሩት በቀኝ በኩል ያለው መተላለፊያ በርካታ ቤተ ጸሎቶች የሚገኙበት ነው። በፈረንጆቹ 1793 የተሳለው የፍልሰታዋ እመቤታችን ምስል በላይኛው የመዘምራን ቦታ ሲገኝ ከቤተ ጸሎቶቹ አንዱ በሆነው የሁሉም ነፍሶች ቤተ ጸሎትም ታዋቂው የጴጥሮስ ክህደት የተሰኘው ቅርጻ ቅርጽ ስራ ይገኛል። በባሮክና ሙዴጃር የስነ ህንጻ ጥበብ የተሰራው የላይኛው መቅደስ ሙሉ በሙሉ ከወርቅ እንደተሰራ ይነገርለታል። በኩዌቶ ካቴድራል ከ18ኛው ክፍለ ዘመን ጀምሮ የተሰራው ሌሎች በርካታ የስነ ጥበብ ስራዎች የተመልካችን ቀልብ በሚስብ መልኩ በቤተ ክርስቲያኑ ይገኛሉ። ከኩዌቶ ካቴድራል በታች የሚገኝ የውስጥ ለውስጥ መንገድ ሲኖር በዚህ ውስጥ በደቡብ አሜሪካ ከስፔን ቅኝ ግዛት መውጣት ትግል ውስጥ ትልቅ ስምና ቦታ ያላቸው ሰዎች አርፈውበታል። ከእነዚህም መካከል ቬንዙዌላዊው ጄኔራልና ቦሊቪያን ለ5 ዓመታት በፕሬዝደንትነት ያገለገለው በነጻነት ትግል ውስጥም ስሙ የሚነሳው አንቶኒዮ ሆሴ ዴ ሱክሬ ይጠቀሳል። በካቴድራሉ የሚገኘው ትንሹ የሐዘንተኛዋ እመቤታችን መቅደስ በፈረንጆቹ 1875 የኢኳዶር ፕሬዝዳንት የነበረው ገብርኤል ጋርሲያ የሞተበትን ቦታ የሚያመላክት ነው። የኩዌቶ ካቴድራል ከደረሰበት የእሳተ ገሞራ ፍንዳታና ከበርካታ ጊዜያት የመሬት መንቀጥቀጥ አደጋዎች ባሻገር በፈረንጆቹ 1877 በሀገረ ስብከቱ ጳጳስ ሆነው ሲያገለግሉ የነበሩት ብፁዕ አቡነ ሆሴ ኢግናሲዮ መስዋዕተ ቅዳሴ በሚያሳርጉበት ወቅት በቅዳሴ ወይን ውስጥ በተጨመረ መርዝ ተገድለዋል። ካቴድራሉ በሀገረ ስብከቱ ያረፉ የበርካታ ጳጳሳት፣ ካህናትና ሀገር መሪዎች የዘላለም ማረፊያ በመሆን አገልግሏል። የኩዌቶ ካቴድራል በፈረንጆቹ 1987 በተከሰተ የመሬት መንቀጥቀጥ መሰረቱን ይበልጥ አጠናክሮ ሲሰራ በ20ኛው ክፍለ ዘመን መጨረሻዎቹ ዓመታትም አንዳንድ እድሳቶችን አድርጓል። የኩዌቶ ቤተክርስቲያን ሀገረ ስብከቱ በፈረንጆቹ 1848 የሊቀ ጳጳሱ መቀመጫ በመሆን የካቴድራልነት ማዕረግ አግኝቷል። በ1995 ከኩዌቶ ሀገረ ስብከት ሊቀ ጳጳስ መቀመጫነት በማደግ የሀገሪቷ ካቴድራል የመሆን ማዕረግን አግኝቷል። በኩዌቶ ካቴድራል ለበርካታ ጊዜያት ሲካሄድ የነበረና አንድ ለየት ያለ ልማድ ነበር። ይኸው ልማድ ከጥንት ሮማን የተወሰደ ሲሆን የባቡር መጎተትን በመባል ይታወቃል። በቅዱሱ ሳምንት የሚካሄደው ይኸው ልማድ አንድ ጄኔራል ሲሞት በላዩ ላይ ጥቁር ባነር ከተውለበለበ በኋላ ባነሩ በወታደሮቹ ላይ ይወረወራል። በዚህም የጄኔራሉን ጥንካሬ እንደወሰዱ ይታመናል። የኩዌቶ ካቴድራል ምንም እንኳን በርካታ አደጋዎች ያለፈ ቢሆንም በተለይም ከኩዌቶ ከተማ አመሰራረት ጀምሮ እስከ 480 ዓመታት የሚደርስ ታሪክ ባለቤት ሲሆን በአሁኑ ጊዜ ከከተማዋ ካቴድራልነት ባሻገር በመላ ሀገሪቱ ላይ የኢኳዶር ካቴድራልነት ማዕረግን ያገኘና የቤተ ክርስቲያን ሚስጥራትንም ለምዕመናን እየሰጠ የሚገኝ የጽናት ምልክትና ለከተማዋም የታሪክ ምስክር ሆኖ የሚገኝ ካቴድራል ነው። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካቾቻችን በዛሬው ዓለም አቀፍ የቤተ ክርስቲያን ቅኝታችን ከበርካታ የመሬት መንቀጥቀጦች የተረፈውን በኢኳዶር ከሚገኙ የካቶሊክ ቀደምት ካቴድራሎች መካከል አንዱ ስለሆነውና የበርካታ ሀገራት መሪዎችና ጳጳሳት ማረፊያ ስለሆነው የኩዌቶ ሜትሮፖሊታን ካቴድራል ባያችሁት መልክ አስቃኘናችሁ። በቀጣይ በሌላ የቤተ ክርስቲያን ቅኝት እስከምንገናኝ ቸር ያቆየን።
ቆየን እያልን በዚሁ ተሰናበትን።